ተደስ እንዴት ናችሁ? በያላችሁበት መልካም ቆይታ ከሱዩም ጋር ፕሮግራም ስለምታዳምጡ እጅግ አድርጌ አመሰግናለሁ። አዲስ ለሆናችሁም ቀድሞ ለነበራችሁም ቪዲዮውን ላይክ ሰብስክራይብ ላደረጋችሁም እጅግ አድርጌ ያመሰግንኩ። አዲስ ለሆናችሁ ደግሞ እንደዚሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ዊኬንድ እንዲደርሳችሁ ቅዳሜ አካባቢ ማለት ነው ወደ 3 እስከ 4 ባለ ጊዜ ውስጥ ቪዲዮን እለቃለሁ። የደወል ምልክቱን ብትነኩ ደግሞ ኖቲፊኬሽን ይደርሳችኋል። ይህን ይመስላል ባጭሩ። ስሜ ስዩም ይባላል። የቻናሌም ፕሮግራም የሰው ልጅን አሉታዊ አስተሳሰብ ወደ አዎንታዊ አስተሳሰብ የሚቀይ ሂንት የሚሰጡ አስተሳሰቦችንና ቪዲዮዎችን እየሰራው ወደ እናንተ ቅዳሜ ከ3 እስከ 4 ሰዓት ባለ ጊዜ ውስጥ እለቅላችኋለሁ። ማየት ትችላላችሁ። ጥሩ ቤተሰብ ብትሆኑ ደግሞ ይበልጥ ጓደኛ መሆን እንችላለን። ዛሬ ስለ የሰው ልጅ ሶስቱ የአስተሳሰብ ኃይሎች የምንላቸውን እነዚህ ምንድናቸው የምንላቸውን እነዚህ ዋንዲ ወይም አንድ እይታ፣ ቱዲ የምንለው ሁለት እይታ፣ ስሪዲ የምንለው ደግሞ ሶስት እይታዎችን በተከታታይ እነዚህን ለማስረዳት እሞክራለሁ። እነዚህ አስተሳሰቦች ሰዎቹ ላይ በምን አይነት እይታ ውስጥ ነው ግለሰቦች ወይም ሰዎች ያሉት የሚለውንም አንጸባራቂ ለመረዳት የሚያስችላችሁ ነው። ራሳችንም እንድትገመገሙ የሚረዳ አስተሳሰብ ነው ማለት ነው። ዋንዲ ዳይሜንሽን ስንል ጀስት እንደምታውቁት አንድ ፖይንት ነው። ፖይንት መስሎ የሚታይ ወይም ሊኒየር ላይን የምንለው አይነት ነው። ይህ ዳይሜንሽን ወይም ይህ እይታ ያለው አይነት ሰው በአንድ ጎራ ላይ ያለውን ጉልበታቸውን በጣም የሚጠቀሙ በአንድ ጎራ ላይ ያለውን ኃይላቸውን እጅግ በጣም የሚጠቀሙና በውስጣቸው ያሉ ሙሉ ስብዕናቸውን የማይታይላቸው አይነት ሰዎች ናቸው። ኦኬ እይታችን የሆነ ነገር የነከሰውን በአንድ አቅጣጫ ብቻ በአንድ አቅጣጫ ብቻ የምናይበትና ያ ጉልበታቸው ደግሞ የሚጠቀሙበት የተለመደ አካሄድ ሆኖ እነዛ ደግሞ ሂደቶች ጭንቀትን ይፈጥራል። ብዙ ጉልበታቸውን በጭንቀት ያሳልፋሉ። ስለዚህ ሌሎች እጅግ በጣም ጠቃሚ የሆኑ ስብዕናዎች በውስጣቸው ያሉትን ኃይላቸው የማይታይላቸው ይሆናል። ስርዓት የለሽ ምንም አይነት መዋቅርና አስተሳሰብ የለሽ የአንድን ነገር ግንዛቤ በአዎንታዊም ሆነ በአሉታዊ መልኩ በመገናኛ ብዙሃን በሚሰጠው አመለካከት ላይ የተመሰረተ አይነት ሰው ናቸው። ኦኬ እነዚህ ዋን ዳይሜንሽን የምንላቸው ኦልሞስት ከምን እይታ ነው? ኦልሞስት ከራሳቸው ውጪ በኤክስተርናል ሎድ ነው ወይም በውጫዊ አስተሳሰብ ነው የሚመለከቱና የኔ ነው የሚሉትን አስተሳሰብ ማውጣት አይችሉም። እሱም እንዳይወጡ ደግሞ ጉልበታቸውን ወደ አንድ አቅጣጫ ብቻ እንዲያዩ ተደርጎ የሚሰሩ ናቸው። ከዛሬ 2 ሳምንት ከ3 ሳምንት በፊት የለቀኩት ቪዲዮ ላይ እንደዚህ የሰው ልጅ አስተሳሰብ የተሰራ ነው የሚል ኮንሰፕት ሀሳብ አንጸባርቄ የነበረ ቪዲዮ ማየት ትችላላችሁ። በቀላሉ በዋንዲ ላይ ራሳችሁን ካላችሁ ማየት ትችላላችሁ። ይህ ነው ዋንዲን በተመለከተ። ወደ ቱዲ ስንል ይህ አስተሳሰብ እንደ ሁለት አክሰስ ያለው ማለት ነው። ሁለት አክሰስ ያለው ሲሆን ኤክስ እና ዋይ ሲኖረው ጀስት እንደ ፍላት ማየት ትችላላችሁ። እነዚህ ሁለት አክሰሶች ያሉት ይሆናሉ። አንድ አክሰስ ይጎድለዋል። ምን ለመሆን ስሪዲ ለመሙላት ማለት ነው። ይህ አስተሳሰብ በአንድ እይታ ወይም ዳይሜንሽን ላይ የተገደበ ነው። ብዙውን ጊዜ ስለ ውስብስብ ነገሮች አጠቃላይ ግንዛቤ የሌለው የአስተሳሰብ መንገድን ያመለክታል። ሌሎች አመለካከቶች ወይም ሊያስከትል የሚችለውን መዘዝ ሳያስበው ሁኔታን ከአንድ አቅጣጫ ብቻ እንደማየት ነው። ከአንድ አቅጣጫ እንደማየት ነው ይህ ቱዲ አስተሳሰብ ማለት ነው። ይህ አስተሳሰብ ከባለ 3 ዳይሜንሽን ወይም አስተሳሰብ ጋር እጅጉን በጣም ይቃረናል ማለት ነው። እይታው ምንድነው? ውስን ነው ማለት ነው። እይታው ውስን ነው። ከመጠን በላይ ነገሮችን ማቅለል አባዜ ይታይበታል። ይህ ቱዲ ዳይሜንሽን አስተሳሰብ ወይም የቱዲ ሰዎች አይነት የቱዲ አስተሳሰብ ያላቸው ሰዎች አብዛኛው ጊዜ ከመጠን በላይ ነገሮችን ማቅለል እጅግ በጣም ውስብስብ ጉዳዮችን ነገር ግን አቅሎ የማየት
አባዘም እንደዚሁ አላቸው። ሶ የረጅም ጊዜ ጥቅሞችን እንደዚሁም ወይም አሉታዊ ውጤቶችን ከግምት ውስጥ ሳያስገባ የውሳኔውን ፈጣን የገንዘብ ወጪ ብቻ የሚያሰላ አይነት ሰው ነው የሚሆነው። ሶ እነዚህም እጅግ በጣም የሚጠቅሙ ናቸው ለእናንተ። እንግዲህ ከዚህ እይታም ደግሞ መውጣት የሚቻልበት አለ። ሰው በመሰረቱ ቱዲ አስተሳሰብ ጠፍጣፋ ምስልን እንደማየት ነው። ቅድም እንዳስቀመጥኩት ጠፍጣፋ ምስልን እንደማየት ነው። በቃ ኦልሞስት ፔፐር አለች ኤ4 ፔፐር ላይ ብታ እሷን ከላይ ሆኖ ከላይ እንደማየት ነው። በቃ ምንም ለምሳሌ መሬት ጠፍጣፋ ናት ብሎ ማሰብ ማለት ነው። ኦኬ ቱዲ ማለት እሱ ነው። ምክንያቱም በስሪዲ ዳይሜንሽን ካልሆነ መሬት ክብ ነች ልትል አችልም። በቱዲ ዳይሜንሽን ግን ጠፍጣፋ ነች ነው የምትለው። ሶ ይህን ያንጸባርቃል። አስተሳሰባችንም እንደዛ ነው ማለት ነው። ሶ የምናይበት መነጽርም እንደዛ ነው ማለት ነው። በተለያዩ ኢንዱስትሪዎች ውስጥ ከ20 ዓመታት በላይ ሲሰሩ የቆዩ ባለሙያዎች በአንዳንድ የስራ ዘርፎች ወደ ሁለት ገጽታ ገብተዋል ይላል። ይህ ማለት በጣም ረጅም ጊዜ ከሰራህ ኦልሞስት ከ20 ዓመት በላይ ከሰራ ይህ የቱዲ ዳይሜንሽን ውስጥ በረጅም ጊዜ ውስጥ ትገባለህ ማለት ነው። አስተሳሰቢ ቱዲ ዳይሜንሽን ሆኖ ይቀራል ማለት ነው። ይሄ ማለት ተቀጥረ በረጅም ጊዜ ሲሰራ አስተሳሰቦች ከላይ ወርታች ስለሚመጡ ኦኬ አንተ ላይ ተጽዕኖ ስላሉ ያ ዳይሜንሽን ሆነ እንድትቆይ ትደረጋለህ ማለት ነው። ዘ3ዲ ዳይሜንሽን የምንለው ትንሽ ወጣ ያለ ከዋንድና ከቱዲ አስተሳሰብ ወጣ ያለ ነገር ግን በጣም የተሻለ የአስተሳሰብ ዘይቤ ሲኖረው ይህ አስተሳሰብ የራሱ ኤክስ እና ዋይ ከቅድሙ ዳይሜንሽን የሚለየው አንድ ዘድ አክሲስ እንጨምራለን። ጥልቀት ወይም ርዝመት ቁመት ልንለው እንችላለን። ይህ ዘድ አክሲስን የሚያስጨምር አይነት ነው። ያ ማለት ከቱዲ አንድ ዳይሜንሽን መጨመር ማለት ባይዘው አንድ ዳይሜንሽን ሲባል በጣም ቀላል በጣም የተለየ እይታ መመልከት ማለት አንድ ዳይሜንሽን የሆነ ነገር ሲጨምር እይታው ኤክስትሪምሊ ከዛኛው ዲ ወደዚህኛው ዲ ሽግግር እንደማለት ነው። በጣም ሽግግር ትልቅ ሽግግር እንደማድረግ ነው። በአንድ 5D ላይ መግባት ስለማች በአንድ 4D ላይ ዘለ መግባት ስለማች ያንዳንዱን ዲን እያየ ራሴን መመልከት የምችልበት ነው። ሶ ይህን ካልኳችሁ አቅጣጫ እንግዲህ እነዚህ ጥልቀት እይታና ቦታን ግንኙነትን ከግምት ውስጥ በማስገባት ችግሮችን የማስተዋልና የመተንተን እና ሶስት አቅጣጫ ቦታ የመፍታት ችሎታን ያመለክታል ይላል። እንግዲህ ይህ 3 ዳይሜንሽን እይታችን ወደ 3 ዳይሜንሽን ሲቀየር ችግሮችን የመፍታት የመተንተን የማስተዋል አባዜ ውስጥ እንገባለን። ሶ አንድ እንደ አርኪቴክቸርና ኢንጂነር ሜዲሲን እና ጂኦግራፈር እና ኢንስትራክተሮች እንደዛ አይነት ሰዎች የ3 ዳይሜንሽን እይታቸው ከፍ ያለ ነው ይላሉ። እንግዲህ ይሄ ኢንፋክት እኔ በራሴ ላይ ማወቅ ያለው ነገሮችን በ3 ዳይሜንሽን ማየት ያ ማለት የትኛውንም ኦብጀክት በ3 ዳይሜንሽን ማየት የሚቻለው መቆም የሚችለው ብሎ በምህንድስናው ዘርፍ አለ። ሶ ይህን ስናያ ሁሉም ነገሮች ኦብጀክት ከሆነ መቆመው በ3 ዳይሜንሽን ነው፣ ከዛ ውጪ መቆም አይችልም ተብሎ ስለሚታሰብ ማለት ነው። ኦኬ ሶ ይህ እንግዲህ እኔን ጠቀመኝ ብልም ነገር ግን በ3 ዳይሜንሽን ውስጥ ደግሞ እጅግ ከ4 ዳይሜንሽን ስታይ እጅግ በጣም ገና የወረደ ነው ማለት ነው። ሶ እነዚህ የተማሩ ሰዎች 3D እይታ እንዳላቸው መረዳት ይቻላል። ሶ ነገሮችን በአይምሮ ማሽከርከርና ማቀናበር በጣም ይችሉበታል። በነገሮች መካከል ያለውን ርቀትና ግንኙነት መረዳት ይችላሉ። እነዚህ 3D ዳይሜንሽን ያላቸው ሶ ሁኔታዎችን ከብዙ ማዕዘኖች መመልከት ማለት ነው። ሁኔታዎችን ከ3D ዳይሜንሽን ማየት ያ ማለት ከርዝመት ከጥልቀትና ከስፋት ማየት ማለት ነው። ሶ ችግሮችን መፍታት በጋህዱ ዓለም ላይ ያሉትን ተግዳሮቶች ላይ ምክንያታዊ በሆነ ችግሮችን መፍታት የሚችል አቅም ያለው ነው ማለት ነው። ሶ እንዴት እነዚህን ከተገነዘብ እንዴት ወደ 3D ዳይሜንሽን ራሳችንን ማስገባት ማሻሻል እንችላለን ካልን በዞን ጊዜ የሚመከረው በእንቆቅልሾችና ጨዋታዎች ላይ
ይሳተፉ። እኚህ እንቆቅልሾችን መፍታት ምናምን በጣም አስፈላጊ ናቸው። ጂኦሜትሪ እና ትሪጎኖሜትሪ እነዚህ የማቴማቲክስ እና የፊዚክስ እንትኖችን ማየት እና መረዳት፣ ቦክሶችን ዲዛይን ማይቀርጾችን ማውጣት፣ እነዚህ ነገሮች በረጅም 3D ዳይሜንሽን ፊልሞችን ማየት። ኦኬ እነዚህ ከ2D ዳይሜንሽን ያስወጣናል ማለት ነው። ኦኬ እይታችን የሰፋ በጣም ይሰፋል። በጣም ቀላል ነገር እይታችን የሰፋ ፕሮብሌም ሶልቨር መሆን እንችላለን። ሶ 3D ዳይሜንሽን ከ2D ደግሞ ከ1D ሁሉም የተሻሻሉ የሚመጡ ሲሆን ሶስቱም ከአይምሮ አንጻር ካየናቸው ሶስቱም የግራ አይምሮ የምንላቸውን የሚያካትት ወይም ኮንሽስ ማይንዳችን ላይ ያለ ማይንድ ነው ማለት ነው። ይህ ማይንድ ደግሞ በሰው ልጅ አማካኝ እንደ ሃይ ዳይሜንሽን ላይ ያሉ ከ4D በላይ ያሉ ዳይሜንሽኖች ላይ ያሉ ሰዎች፣ ተቋማት፣ ሀገራት የሰው ልጅን ዲዛይን የሚያደርጉት ናቸው ማለት ነው። 5% የአእምሯችን ክፍል ዲዛይን የምትደረግ ነች። ኦኬ ምክንያታዊ በሆነ መንገድ ዲዛይን የምትደረግ ነች። አንተ እሷን እስካነቃይ ድረስ ሁሌ አገልጋይ መሆኔ የማይቀር ጉዳይ ነው። ምክንያቱም ለምን የተጋለጠች ነች? ለመሰልጠን የተጋለጠች ነች። በሷ አማካኝነት ነው ወደ ሳብኮንሽስ ማይንዳችን ወይም ትልቁ ድብቁ ማይንዳችን ወደምንለው የሚገባው። ከዛ አንድ ከታሰርክ ደግሞ ለመውጣት በጣም አስቸጋሪ የሚሆንበት አጋጣሚ ስላለ ማለት ነው። ይሄ ራሳችንን መስራት ካልጀመርን በስተቀር እኛ የተሰራ መሆናችንን ማመን አለብን። በዚህ ዩኒቨርስ ላይ ራሴን መስራት መቻል አለብን። ኦኬ ራሴን ማግኘት ከቻልክ በጣም ቀላል ነው። ሌላውን መርዳት፣ ሌላውን ራስን ማየት በጣም ሲምፕሉና ቀላሉ መንገድ። ምክንያቱም ለዓለም ያለ ምልከታም እይታም እጅጉን በጣም ይቀየራል። ከ3D ዳይሜንሽን ተሻለ እንጂ ከ2D ተሻለ እንጂ ከ1D ተሻለ እንጂ እሱ ምንድነው? አገልጋይ ነው ማለት ነው። ኦኬ በቃ አገልጋይ ነው ማለት ኢንሴንስ ኦልሞስት ማሽን ማለት ነው። ምክንያቱም የሆነ አካል የሚያዝ እስከወለ ድረስ አንተ ማሽን እንጂ ሌላም ማትሰው የሚለው ኮንሰፕት እንዳለ ሆኖ ማለት ነው። ምክንያቱም የሰው ልጅ ማይንዱን በመጠቀም ነው ኮንትሮል የምትደረገው። የትም ሳትሄድ እዚሁ ሆነ ማይንድህን ኮንትሮል በማድረግ አንተን የሚያዙ ብዙ ተጽዕኖ የሚፈጥሩ አስተሳሰቦች የተገነባ ነው። ኮሌክቲቭ ኢነርጂ ነው ማለት ኮሌክቲቭ ማይንድ ውጤት ነው እንጂ አንተ የሆነ ፐርሰናሊ ቤተሰብ ብቻም አይደለም፣ ከቤተሰብ ብቻም አልተፈጠረም፣ ማህበረሰብ ብቻም አይደለም። ሃይማኖታዊ ያለ ኤክስተርናል ደግሞ ወርልድ ከኢንተርኔት ሊሆን ይችላል፣ ከሌላው ዓለም ተጽዕኖ ውስጥ ሆነ በዛ ውስጥ አይምሮ እያደገ ነው። ይህ ሁሉ አስተሳሰብ ወደ አንተ ምን ሆነ በጥልቀት የሚገባ ነው ማለት ነው። ከዛ ጊዜ ጀምሮ ያለውን አስተሳሰብን ነው ፈንቅለትተህ እንደገና አስተሳሰብ መገንባት የሚችለው። ለዚህ ነው የሰው ልጅ ሰልፍ አዌር ካልሆነ በስተቀር አብዛኛው እይታችን በጣም ደካማ ነው የሚሆን። ምክንያቱም የፈለገ የቁሳዊ ነገሮችንና የማይታዩ ነገሮችን ነጥሎ የማየት እና ምንጫቸውን ማየት አጠቃላይ ዩኒቨርሳሊ እይታይ እጅጉን በጣም እየተቀየረ የሚሄድበት ይሆናል። ፎር ዳይሜንሽን ላይ ስንደርስ በጣም እሱን በደንብ አብራርላችኋለሁ እንዴት እንደሆነ ምናምን ምን ማለትም እንደሆነ መጠቀም ከፈለግን እንዴት መሄድ እንደምንችል እይታችን ሲቀየር አመለካከታችን ሲቀየር ለቁሳዊ ያለን ነገሮች እጅጉን በጣም ይለያሉ። እውነተኛ ማንነትህን እንደመረዳት ነው። ሰልፍ አዌር ስትሆን ወይም ይሄ እዚህ የፎር ዳይሜንሽን ላይ በተለይ ስትሆን በጣም ነገሮችን ማንም ከሰርክል ወጥቶ የሚመለከት አይነት ሰው ነው የምትሆነው እንጂ ሎጂካሊ ይሄ ጥሬ ግሬ ብላ የሚለው አስተሳሰብ ውስጥ አትገባም። ኦኬ ይሄኛው ሃርድ ወርከር መሆን ማለት ኦልሞስት ያለማወቅ ውስጥ የሚከትህ
አይነት አስተሳሰብ ነው እና ወደ ባሪያነት ይዞ የሚሄድ ወደ ሞት ይዞ የሚሄድ አቅጣጫ ነው አሮው የሚያሳየው ማለት ነው። ሶ አዲስ ለሆናችሁም እንግዲህ ሰብስክራይብ እያደረጋችሁ እንዳትረሱ ለማለት ነው። ኮሜንት ጻፉልኝ። ኮሜንታችሁ ለመስራት አድርጌ መልሳለሁ። አዲስም ከመሆን አንፃር ሰብስክራይብ ብታደርጉ ደግሞ በጣም ደስ ይለኛል። በቅርቡ ሞኔታይዝ ይደረጋል ብዬ አስባለሁ። የደወል ምልክቷ እንደዚሁ ንኩ። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። ባይ